የኢትዮጵያ ብሔራዊ ቡድን በቅርቡ ዋና አሰልጣኝ ይኖረዋል ተባለም። የኢትዮጵያ ብሔራዊ ቡድን ለአንድ ዓመት ያክል በጊዜያዊ አሰልጣኝ መሳይ ተፈሪ ሲመራ ከቆየ በኋላ ብሔራዊ ቡድኑ እስካሁን ዋና አሰልጣኝ አልተሾመለትም። ትናንት በፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በኩል ኢትዮጵያ የሴካፋ ዞን የአፍሪካ ዋንጫ ማጣሪያን አስተናግዳ ማጠናቀቋን አስመልክቶ በሰጠው ጋዜጣዊ መግለጫ ወቅት በቅርቡ ብሔራዊ ቡድኑ ዋና አሰልጣኝ እንደሚኖረው ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር በመሆን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ እንዲኖረው እየተሰራ እንዳለ አቶ ባህሩ ጥላሁን አብራርተዋል። የኢትዮጵያ ብሔራዊ ቡድን በቀጣይ ምናልባትም የውጭ ሀገር አሰልጣኝ ሊኖረው እንደሚችል እየተተነበየ ይገኛል። አሰልጣኝ ቤንጃሚን ዚመር በወጣት ቡድኑ ላይ የሰሩት ስራ የኢትዮጵያ እግር ኳስ ፌዴሬሽንን አይኑን ወደ ውጭ ሀገር አሰልጣኞች እንዲጥል ሊያደርገው እንደሚችልም ተገምቷል። ብዙዎች የኢትዮጵያ ወጣት ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ያበቃውን አሰልጣኝ ቤንጃሚን ዚመርን የብሔራዊ ቡድን ዋና አሰልጣኝ ሊሆን ይችላል ቢሉም አሰልጣኝ ዚመር ግን ወጣት ቡድኑን ይዘው እንዲቀጥሉ አዲስ ውል ሊቀርብላቸው እንደሆነም ተነግረዋል። ወጣት ቡድኑን በነጻ በማሰልጠን ለአፍሪካ መድረክ ያበቁት አሰልጣኝ ቤንጃሚን ዚመር በቀጣይ የተሻለ ጥቅም እንዲኖራቸው እንደሚሰራም ፌዴሬሽኑ አስታውቋል። የኢትዮጵያ ብሔራዊ ቡድን ከ1961 ዓ.ም ጀምሮ በርከት ያሉ የውጭ ሀገር አሰልጣኞችን መቅጠሩ የሚታወስ ሲሆን አንዳቸውም ግን ብሔራዊ ቡድኑን ለስኬት አላበቁትም።